ምን መሰለሽ ሴት ልጅ እንደዚህ ማለት በሴት ልጅ አያምርም ባቢሉ ሰዎች አሉ። እንደዛ ምንሽ እንዳይመስል በወንድም አያምርም። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የሥራ ዕድል አግኝታ ህይወቷን መቀየር እንድትችል የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬም ተወግቶ ህይወቱ ማለፉ ተሰምቷል። ሰላም ውድ የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ሰዎች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም በሚያሳዝን ሁኔታ በተለያዩ ሶሻል ሚዲያዎች ላይ ለተለያዩ ቤተክርስቲያኖች በተሰበሰበ ግጥያቄ ይገኛል። ታዲያ እጅግ በጣም ብዙ ምዕመናኖችም የተለያየ ሐሳብና አስተያየትን እየሰጡ ይገኛሉ። ይሄ ነገር ሳይበዛ አይቀርም እየተባለ ነበር። ይሄን ቪዲዮ አይተን ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መታሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድትጨርሽና ለፍጻሜ እንድታደርሽ ላንቺ ሰጥተናል ሲል የህዝብ ጥሪውን አስተላልፏል። አባቶቼ ከሰማችሁኝ አድምጡኝ። በመጀመሪያ አጠያየቃችሁ አግባብነት የለውም። 4 ነጥብ ግልጽ የሆነ ነገር ስለሆነ ማለት ነው። በዋናነት ግን ላነሳው የምፈልገው ነገር እኛ ምዕመኖቻችሁ ተርበናል። በዚህ ሰዓት ለኃይሌ ገብረስላሴም ሆነ ለማንም ሰው ልታቀርቡት የሚገባችሁ ጥሪ ህንፃን ገባ ሳይሆን ሰውና ድን የሚል መሆን አለበት ወይም ነበረበት። ትልቁ የፈጣሪ ቤተ መቅደስም ሰው ነው ስለሚል ማለት ነው። የአዲሱ መንግስት ሳይመጣ ከተጀመረ 8 ዓመት የሆነውን ህንፃ ጨርስልን ገንባልን ብሎ መጠየቅ በራሱ እጅግ የሚያስገርም ነገር ነው። ለመሆኑ በዚህ ሰዓት ስራ ሊሰራበት የሚገባው ምዕመኑ ላይ ነው ወይስ ህንፃው ላይ? እሺ ህንፃው ይሰራና ይለቅ። ቤተክርስቲያን የሚመጣውን ምዕመን ለካህናት ደሞዝ፣ ለቀሳውስት ካባ፣ መቋቋሚያ የሚሆን አነስተኛ ሱቅ፣ የመስበኪያ ሞንታርቦ እና ሌሎች ወጪዎች ግዢ ሲባል አውደ ምህረቱ ላይ ከሚሰበከው ወንጌል ይልቅ የሚነገሩት አካውንት ቁጥሮች በዝተው ቤተክርስቲያኗ ከሌለው ላይ ወሳጅ መሆኗ ይቀራል ወይ? ምን ያህል ጊዜ ይፈጅባት ይሆን ወንጌል ለመስበክ? ከዛ በኋላ አረ እንደው ግን ሁሉም ይቅርና ማለት ነው በአሁን ጊዜ ህንፃ በህንፃ መሆኑ ጥቅሙ ምኑ ላይ ነው? ህንፃ ውስጥ ተሰርቶ ማን ሊሰበክበት ነው? ምዕመኑ የታለና ነው? መሰረታዊ የሆኑ የሃይማኖት ትምህርቶች ላይ ባለ ክሽፈት ምክንያት ከሚገባው የሚወጣው እየበዛ አይደለም ወይ? ማንን አስተምሮ ነው? ማንስ ከማን ተስማምቶ ነው ባስተምህሮት? ትክክለኛ መንገድ ላይ ነው ወይ ያለ ነው? እንደዛ ብላችሁ አስባችሁ ታውቃላችሁ ወይ? እሺ በቃ የሚቀር በቤተ ክርስቲያኖች አጥር ስር እንደ ጉድ በስቶ የሚታየው የኔ ቢጤ አያሳዝናችሁ? ሰዎች እንደተመለከታችሁት ነው በዚህ ዘመን ላይ ሊሰራ የሚገባው የሰው ልጆች ላይ ነው እንጂ ህንፃ ግንባታ ላይ ብቻ በቂ አይደለም የተባለ ነበር። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? እጅግ በጣም አሳፋሪ ኢትዮጵያዊ ስነ ምግባርን የማይገልጽ ባህሎችን ስትሰራ የነበረች አንድ ወጣት ሴት ላይ ሰመረ ባሪያው የተለያየ ሐሳብና አስተያየት እየሰጠ ነበር። ይሄን ቪዲዮ አይተን እንመለስ። በስመ አብ እኔ አውሬው ምን መሰለሽ ሴት ልጅ እንደዚህ ማለት በሴት ልጅ አያምርም ባቢሉ ሰዎች አሉ። እንደዛ ምንሽ እንዳይመስል በወንድም አያምርም። እንደዚህ አይነት ጉማሬያዊ አበላል በወንድም አያምርም በሴት አያምርም። ከምግባር ውጪ ነው። ምን አለ እኔ ሰው ሁሉ ቢያውቀው ደስ የሚለኝ አንድ ነገር አለ። ቤታችን ውስጥ እንደልባችን ሰው በተፈጥሮ ዋይልድ ነገር ምኞት ሊመኝ ይችላል። በበርም ያሉ ሰዎች ተሳክቶላቸው አውሮፕላን ሰሩ ይባላል።
በዛው ልክ የሆነ ነገር ባረግ ብሎ ተመኝተው ወድቀው የቀሩም ብዙ አሉ። ይሄ የግል ምኞት ነው። ቤት ውስጥ ቆልፈ እንደ ማህበረሰብ አንድ ላይ የሚያኖር ግን የሆነች መስመርች ስነ ስርዓቷ የምትባል ነገር አለች። እንዴት እንደምንለብስ እንዴት እንደምንበላ አስፋልት ላይ በፓንት ብትሄጂ እኮ ኖርማሊ ኡኡን እንላለን። ቤትሽ ውስጥ በፓንት አይደለም ራቁትሽ ብትሄጂ ያገባናል አያገባንም። አሁን የቤታችሁን አመል የቤትን አመል እዛው የሚባለው የቤታችሁን አመልና የውስጣችሁን እብደት አደባባይ ላይ ስታወጡት ማህበረሰብን ኦፌንድ ያደርጋል፣ ያስከፋል። እንደዚህ ሰው አይበላም፣ እንስሳ ነው እንደዚህ ቢበላው። በነገራችን ላይ ፌመስ ምትሆኝ መስሎሽ ከሆነ በእንደዚህ አይነት አስቀያሚ ጋጠወጥነት ፌመስ መሆን የትም አያደርስም። በጣም ነው የሚያስጠላው። በቃ ማለት ስም ምግባር እኮ አለን እኮ አረ ተው፣ ዲፋይን እንደረግ ዴፊኒሽን ውስጥ ልውደቅ ግድ የላችሁ ኢትዮጵያን እንደዚህ አነሰን በዛ እንባል ነበርኩ እንዴ? ድህነት ድሆች ናቸው እንትኖች ናቸው ራብተኞች ናቸው ራሱ ዴፊኒሽን ነው። ናፈቀኝ እሱ ራሱ አሁን ሲባስ እንደው እንዴት እንደዚህ ሪሽን ለባል ይሻላል ከዴፊኒሽን ውጭ ሆነን እኮ እንዲህ ናቸው ሲባል እንደዛ ሆነን እንገኛለን፣ እንደዚህ ሆናችሁ ሲባል እንደዚህ ሆነን እንገኛለን። ምግባር አልባ ጋጥ ወጥነት ምናምን ነገር ፋሽን ሆኖ ዋው ምናምን እስቲ በሚቀጥለው ደግሞ አንዱን አንዴ ብረሽልን ምናምን ነገር እፈሪ በእናትሽ። ለዘመዶችሽ ስትይ እንደው ለምታውቂው ሰው ለቤተሰቦችሽ ለወላጆችሽ ስትይ እፈሪ። የሰፈሮቹ ሰዎች ጎረምሳው ምናምን የት ሄዳችሁ እናንተ? አንቺ እንደዛ መቆርሽ አይባልም እንዴ? የሆነ እኮ አንዳንዴ እኮ ይሄ ተረብ የምትለው ደቋ ውግዘትም እኮ ለውጥ ያመጣል እኮ። ሰውን ይፈራል። ተወደደም ተጠላም ዓለም ላይ ነው። እቺ ሶሻል ሚዲያ ነች ያደፋፈረችን። ስትቀርጻ ትታይም ስምን ኤክስ ዋይ ዜድ አድርገህ ከፌስቡክ ላይ ከመለጠፍ ወሬ ጀምሮ ፌስቡክ ቲክቶክ ላይ ትታያለህ። እንደ ልብ ታወራለህ። የት ታገኘኛለህ? ሰው ጋር ነው ማድረስ የት ታገኘዋለህ? ምን ዋጋ አለው ይባላል። እሷ ነች ያደፋፈረችን። በአካል ምግብ ቤት ሰው ተቀምጦ አዘሽ እንደዚህ አብይ እማታረጊውን ነገር እዚህ ጋር ማድረግ ደግሞ ተገቢ። ምን ላስተምራችሁ? መቼም ሁሉም ሰው ሶሻል ሚዲያ ላይ የሆነ ነገር አሳይቶ የሆነ ነገር ነው የሚያደርገው። ስለዚህ አሁን አንቺ በዚህ ቢሳካልሽና ትልቁ አጎራሽ 40 አጎራሽ 80 አጎራሽ ተብለሽ መትረየስ ቺቺ ተብለሽ አሁን ማለት አቀፍ እንደው በባለጌዎች መድረክ አዋርድ ቢሰጥሽ ለማፍራት ነው አላማሽ። ብዙ እንደዚህ እንዳንቺ አይነት ሰዎች ለማፍራት አዲስ ትውልድ ለመቅረጽ አረ እንደው አቡነ አዘባተሉልሽ ነው ምን ትላለች? ቤተሰቦች እንደተመለከታችሁት ነው። እናንተስ ምን ትላላችሁ? እጅግ በጣም ጠቃሚና አስተማሪ ቁም ነገር አዘል የሆኑ ነገሮችን ነበር ሲናገር የነበረው ሰመረ ባሪያው። የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቤተሰቦች ህግ አስከባሪ ትራፊክ የሆነችዋ እህታችን እንደራሷ ልጆች ጡት እያጠባች ያሳደገች መሆኑ የተገለጸ ነበር። ይህን ቪዲዮንም ሰምተን እንመለስ። መንገድ ላይ ተጥላ ያገኘቻትን ሕፃን ልጅ ጡት እያጠባች ከራሷ ልጆች ጋር እኩል እያሳደገች የምትገኘዋ እናት ይህች እህታችን የትራፊክ ፖሊስ ሙሉ ጎጃም ትባላለች። እንደምትመለከቷት ያቀፈቻት ሕፃን በአንድ ወቅት በባህር ዳር ከተማ ገጠር መንገድ ዮሐንስ ቤተክርስቲያን አካባቢ ይህችን ሕፃን ተጥላ ስታገኛት በዚያ ወቅት ጡቶቿን በማጥባት ለጊዜው ህይወቷን ታድጋ ነበር። በመቀጠልም ምን ያሳድጋታለሁ ብላ በህጋዊ መንገድ ሕፃኗን ተረክባ እናት ሆነች። አሁን ላይ እንደምታዩት ሕፃኗ እያደገች ነው። ጡት እያጠባች ከራሷ ልጆች ጋር እኩል በፍቅርና በእንክብካቤ እያሳደገቻት የምትገኝ እውነተኛ ጀግና ናት። ይህች ጀግና የትራፊክ ፖሊስ ልባዊ ምስጋና፣ ክብርና ትልቅ ድጋፍ ይገባታል። አብዛኛውን ጊዜ ባህር ዳር ዲፖ አካባቢ እንደምትገኝ ነው። ቤተሰቦች እጅግ በጣም አስገራሚ እጅግ በጣም ደስ የሚል ሰዋዊ ባህሪ ነበር እህታችን ስታሳይ የነበረው። ልትበረታታ ይገባል። እናንተስ ይህን ድርጊት እንታያችሁት? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። አባታችን ደግሞ ውሏችሁ ከማን ጋር ነው? ራሳችሁን ፈትሹ እያሉ ድንቅ ንግግሮችን የተናገሩ ነበር። ይህን ቪዲዮንም አይተን እንመለስ። ከማን ጋር ነው የምትሉት? በህይወት ለውጥ ለምን ያጣህ ይመስልሃል? ዘምስለ ህሩይ ህሩይ ተከውን ዘምስለ ጠዋይ ተጠዊ። ከመልካም ከዋልክ መልካም ትሆናለህ፣ ከመጥፎ ከዋልክ መጥፎ ትሆናለህ ይላል ዳዊት። ስለዚህ ውሏችሁ ከማን ጋር ነው? የእናንተን ውድቀት ከሚፈልጉ፣ የእናንተን ስኬት ከማይፈልጉ፣ እናንተን ወደ መጠጥ ቤት ከሚወስዱ፣ እናንተን ወደ ሱስ ከሚወስዱ፣ እናንተን በምቀኝነት ለመጣል ከሚፈልጉ ከማን ጋር ነው ውሏችሁ? ውሏችሁ ከማን ጋር ነው? ከሚጠቅሟችሁ ከማይጠቅሟችሁ? ብዙ ዋጋ የከፈላችሁላቸው ሰዎች እናንተ ላይ ለውጥ አጥተዋልን? በብዙ ጓደኞች እኮ ትዳራቸውን ያጧሉ፣ ስኬታቸውን ያጧሉ፣ ስራቸውን የተፈናቀሉ አሉ። ብዙ ሰዎች እኮ በውስጥ ጓደኞቻቸው እኮ ነው የተጠቁ። ብዙ ሰዎች እኮ ቁስላቸው እኮ የቅርብ ሰዋቸው ነው። ብዙ ሰዎች
በጓደኞቻቸው አማካይነት መጠጥ ጀምረው ቀርተዋል። ጫት ጀምረው ቀርተዋል። ብዙ ሰዎች በጓደኞቻቸው አማካይነት በጣም የተለያየ ብልሹ የሆነ ነገር ጀምረዋል። ብዙ ሰዎች በጓደኞቻቸው አማካይነት ትዳራቸው ተናግቷል፣ ፈርሷልም። ብዙ ሰዎች በጓደኞቻቸው አማካይነት ህይወታቸው ተመሰቃቅሏል። ብዙ ሰዎች ስኬታማ የሆኑት በጓደኞቻቸው፣ ስኬታማ ያልሆኑትም ደግሞ በጓደኞቻቸው አማካይነት ሊሆን ይችላል። ለመሆኑ ከማጋር ነው የምትሉት? መጀመሪያ ከማጋ እንደሆነ መርምሩ ራሳችሁን። ጓደኛ ያገኘን ሰላም ያለን ሁሉ የወደደን ሁሉ ጓደኛ ላይሆን ይችላል። ምርጫችንን እናስተካክል። የጓደኛ ብዛትም አይጠቅመንም። አንድ ደህና ጓደኛ በመብራት ፈልገን እናገኝ። ያ ለኛ የሚያዝንልን፣ በክፉ ቀን የምንፈትሸው፣ እኛ ባጣን ቀን ቀድሞ የሚደርስልን፣ ሲኖረን ሳይሆን ስናጣ እንደምንም ብሎ ከኛ ጋር ክፉ ቀንን ለማሳለፍ የሚሞክር፣ ችግራችንን ለመጋራት የሚሞክር ጓደኛችን እሱ ነው። ጥሩ ነገር የሚመክር፣ ወደ ደህና ነገር የሚወስደን፣ ከእግዚአብሔር ጋር የማያጣላን። እንዴ ብዙ ጓደኞቻችን እኮ ከእግዚአብሔር አጣልተው አርቀውናል። ስለዚህ ዳዊት ምን አለ? ዘምስለ ህሩይ የተከውን ዘምስለ ጠዋይ ተጠዊ፣ ከደህና ከዋልክ ደህና ትሆናለህ፣ ከመጥፎ ከዋልክ መጥፎ ትሆናለህ ብሏል። ክቡር በመንፈስ ቅዱስ የተነገረ ማንነትን እንድነግርህ ከፈለክ ጓደኛህን ንገረኝ ይባላል እኮ። እንዳባባልም የምንውለው ከአጥፊዎቻችን ጋር ነው። የኛን ስኬት ከማይፈልጉ ጋር፣ የኛን ውድቀት ከሚሹ ጋር። እስኪ በተለያየ ነገር ጓደኞቻችሁን ሞክሯቸው፣ ፈትሿቸው። ውሏችሁን መርጣችሁ ታውቃላችሁ? ከማን ጋር ነው እየዋላችሁ ያላችሁት? የእናንተን ውድቀት ከሚፈልጉ ወይስ ስኬታችሁን ከሚፈልጉ? አዎ ለህይወታችሁ ለውጥ ጓደኛችሁ ወሳኝ ነው። ጓደኛችሁ ውሏችሁ ወሳኝ ነው። ምርጫችሁ ወሳኝ ነው። እናንተ ቤተሰቦች ጠቃሚና እውነተኛ ጓደኞች እንዳሉ ሆኖ ሳለ በህይወታችን ውስጥ ግን አላስፈላጊ እንዲሁም ደግሞ ብቻን ያደቅልን ብዬ እኔ መልካም ምኞቴን አስተላልፋለሁ። እኛ አባታችን ያስተምሩ የነበሩ ንግግርም እጅግ በጣም ጠቃሚ ነበረ። እናንተስ አባታችን ንግሮችን እንዴት አያችኋቸው? በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ከሰሞኑን እጅግ በጣም በሚገርም ሁኔታ በውበቷ እጅግ በጣም ብዙ ሰዎችን የማረከች እንዲሁም ደግሞ ያስደነገጠች ማለት ይቻላል አንዲት እንስት ከኢትዮጵያ ከደቡብ ክልል አካባቢ መገኘቷም እየተሰማ ነበር። ድረስ ለማስተራብነት ይህቺ የከምባታ ቆንጆ በጣም ብዙ ሰዎች ከልክ በላይ ያሽቀበጡላት ነው። በነገራችን ላይ ምንም አይነት ያልተበረዘ ውበት እንዳላትና የጥቁር ቆንጆ እንደሆነች ምንም ጥርጥር የለኝም። ግን ብዙዎች የሚያሽቃብጡላት በሶስት ምክንያቶች እንደሆነ ግን እገምታለሁ። የመጀመሪያዎቹ ቪዩና የፎሎወር ጥማታቸውን ለማርካት ሽንጣቸውን ገትረው ስለሷ ቪዲዮ እየሰሩ ያሉ አካላት አሉ። ሁለተኞቹ ደግሞ በጣም አስቀያሚ የሆኑ ግሩፖች ናቸው። የፍትወትና የወሲብ ጥማታቸውን ለማርካት ከዓለሟ ለማሰናከል በጣም ቆንጆ ነች፣ አብረናት ብንተኛ፣ ሚስቴ ብትሆን እያሉ አስቀያሚ ኮሜንቶችን እየጻፉ እሷን ለመጥፎ ነገርና ለዓለሟ ለማሰናከል በተጠንቀቅ የሚጠብቁ ሰዎች አሉ። ሶስተኞቹ ደግሞ ታዋቂ ቲክቶከሮች ናቸው። በሷ እድል ተጠቅመው የራሳቸውን ሴታፕ ለማመቻቸት እየተጣደፉ ያሉ። በነገራችን ላይ ከታች የጠቀስኳቸው ሁለቱ ምክንያቶች ልጅቷ ማግኘት ያለባትን እድሎች እንዳትጠቀም እንቅፋት ስለሚሆኑ ማስተራብነት ልጅቷን ከአባቶቿና ከወላጆቿ በአደራ እንደተቀበልክ እንዳይን ብሌንህ እንድትጠብቃትና የራሷንና የቤተሰቦቿን ህይወት እንድታስተካክል እንዲሁም ደግሞ የሀገሯን መልካም ገጽታና ውበት ለዓለም እንድታሳውቅ ስል መልእክቴን አስተላልፍልሃለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለማስተራብነት አደርሱልኝ ዘንድ ጋበዝኳችሁ። በነገራችን ላይ የከምባታ ቆንጆ ራስሽንም የቤተሰብሽንም የሀገርሽንም መልካም ገጽታ እንደምታሳኪ ተማመናለሁኝ። አመሰግናለሁ። ጥቁር ቆንጆ የሆነች ልጅ ከአውተና አካባቢ ከአደሩ ከከምባታ ሊጎበኙ የሄዱ ልጆች ያነሷትን ቆንጆ አይተናልና እቺ ልጅ በጣም ጥሩ ቦታ መድረስ የምትችል ልጅ ነች። ትልቅ ቦታ መድረስ የምትችል ልጅ ነች። እቺ ልጅ የምታውቁ ሰዎች፣ እዚች ልጅ ቤተሰብ የሆናችሁ ሰዎች እቺ ልጅ ከእናቷ ወይንም ከእህቷ ውጪ እግሯን እንዳታነሳ፣ የትም ቦታ እግሯን እንዳታነሳ።
ባለፈ ሚስ አፍሪካ የኢትዮጵያ ሀሴት ደረጀ ስትናገር ሰምታችኋል። እንዲናሰራሻለን እያሏት ሆቴል እየጋበዟት ቤርጎ እየጋበዟት በጣም በቃ ቻሌንጅ እንደተደረገች አድቫይዘርሽን ይዘሽ እንዳመጪ ብቻሽን ነይ እየተባለች እና ኢትዮጵያ ውስጥ ሴት እህቶቻችንን የሚያበላሹ ብዙ ሰዎች ስላሉ እቺ ህፃን ከቤቷ ከናቷ ወይንም ከእህቷ ውጪ ከናት ከአባቷ ውጪ ከሌላ ሰው ጋር ከአንድ ሰው ጋር እግሯ እንዳታነሳ ጸጋነሽ ምን አለች ትላላችሁ? የሴት እህቶቻችንን በረከት የሚበሉ ሴት እህቶቻችንን የሚያጎሳቁሉ ወንዶች አሉ፣ ሆን ብለው ባለ ትዳሮች። ስለዚህ እቺ ህፃን እግሯን እንዳታነሳ ከቤተሰብ ውጪ ማንም ሰው ከከምባታ ውስጥ ቢሆን ከማንም ሰው ጋራ ከናቷና ከአባቷ ወይንም ከእህት ከወንድሞቿ ውጪ ከማንም ሰው ጋራ እንዳትንቀሳቀስ ልጅ ሴት ልጅ ያላችሁ ሰዎች እኔ በጣም ብዙ መረጃ ስለሚደርሰኝ ነው ከዛ ከከምባታም ከኢትዮጵያም ከተለያየ ቦታ። ስለዚህ እቺ ልጅ ከምታገኘው በረከት ጥንቃቄ የጎደለው ጉዞ መከራዋን ነው የሚያበዛው። ስለዚህ ሀደሩ አካባቢ ያላችሁ ሰዎች ጥንቃቄ እንድታደርግ ነገሩ ምክር የምትፈልግ ከሆነም የሚያስፈልጋት ነገርም ካለ እኛ የከምባታ ልጆች ለሷ እናንሰም እንንከባከባታለን። ራሷን ተጠበቅ፣ በጣም ራሷን ተጠበቅ። ይሄን ለመናገር ነው። አመሰግናለሁ። እጅግ በጣም ብዙ ሰዎች ለዚህች እህታችን የተሻለ ቦታ እንድትደርስ ርብርብ እያደረጉላት ይገኛሉ። እነ ማስተር አብነትም የተለያየ ነገሮችን እያደረጉላት ነበር። ይሄ ቪዲዮንም አይተን እንመለስ። ከሰሞኑ በተለቀቀው አንድ ምስል ምክንያት ይህች ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። እቺታችን እንደሰማችሁት ነው። ወደ አዲስ አበባ እየመጣች ነው የተገለጸ ነበር። እጅግ በጣም ብዙ ማስታወቂያ ሊያሰሯት የሚፈልጉ ሰዎችም ከወዲሁ ትብብር እያደረጉ ነው። እስኪ ደግሞ በዚህ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። ኮሚቴ ታዋቀረና ከኮሚቴ ወቅን አይወቀን ይሆናች ከማናጀር ከወቀን ካለነ ሰጣሃ ህዝብ ጋር ሲንገነ ሲዛንፋሚ ህዝብ ጋር ታስገነ ጫፋሚና ከን ጉዳያን ቃርሲ ከነ ጫፍቃል ያሳመና ከትዮ ሀደባዶን የአሜሪካን ዮሩ እዛ ከነ መሰላ ከዛ ከተካሊ ወለማዋቀባት ታዮሪዮ ኢትዮጵያ ዘንዮ መናከት ዶክተር ሰላም ደቡብ አፍሪካና ከዝሽም እዚ ሀደሮ ላይ እና አክሊሉም ሁሉ በሚባልበት ደረጃ ላይ ሆሩም ክሊንገ ቀዩ እከን ሊንገ ከነው መነሽ ደግሞ አኒ ሊንገ ከነው መነሽ ይዞ ይቆጣን የመቶ ከነሽ ሊንገ ካሜ አብነት ያለን ተላል ወጂና ደረት ይሆናች ከኔ ያለኝ ነው ወጂና የምታደራ ኖቲካልዬ ሊንገ ከነሽ ደግሞ ቁሱንከል መሰለ የመቶ ወቃ ምንጩ የሚፈስበት መንገድ ብቻ እናስተካክላለን። ሆራውዱ ቢኒ ከነሽ ቤተሰቦች እንደሰማችሁት ነው። ማስተርና አብነት እንዲሁም የተለያዩ ሰዎች ነው የነበረው ነገርም ይሄን ይመስል ነበረ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው አመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ።
አብዛኛው ወጣት ምን ያህል እየሞከረ እንዳለ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞቼ ያጣሁበት ውጊያ ነው። ይህ ውጊያ ወንድሞቼን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ቤተሰቦች ለማንኛውም ለዛሬ ይዤላችሁ ቪዲዮ እኚህን ይመስላሉ። በቀጣይ እናንተ ነገር ያስጨብጣሉ ሀሳብና አስተያየቶችን አደርጋለሁ። የማስፋቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ።